Have you ever spent hours learning vocabulary to forget everything the next day? የእንግሊዘኛ ቃላት በመርሳት የተቸገራችሁ እንደሆነ የዛሬ ቪዲዮ ለእናንተ ነው። Hello beautiful people. My name is Nabil and you gotta speak to reach. ብዙ ሰዎች ከእንግሊዘኛ ቃላት ጋር የሚያጋጥማቸው ወይ የሚያስቸግራቸው ነገር ምንድነው መሰላችሁ? የመርሳት ነገር ነው። መርሳት ደግሞ ከየት ይመጣል የሚለው ነገር ያው እንግዲህ እንዳልኳችሁ አይምራችን ሁሉም ነገር አያስታውስም። አስፈላጊውን ያስቀድማል። ከዛን የማያስፈልገው ወደ ኋላ subconscious mind ላይ ይከተዋል ማለት ነው። አሁንም እነግራችሁ ያለውን ነገር ሌላም ሰው ብቻ አይደለም እኔም ራሱ ተቸግሬ ነበር። በሆነ ወቅት ላይ እንግሊዘኛ ቃላትን እየተማርኩኝ እያወቅኩኝ ግን ይጠፉብኛል። ከዛም በኋላ ከዛ እንዴት ማስታወስ ይችላልው የሚለውን ሰርች ባረግ ወይም ደግሞ በደንብ ጥናት ባረኩ ወቅት ብዙ ቴክኒኮችን አግኝቻለሁ። አሁን ለናንተ ይጠቅማሉ ቢያሰብኳቸው 7 ቴክኒኮች ማለትም እነዚህ 7 ቴክኒኮች የእንግሊዘኛ ቃላት አሊያም ደግሞ እንግሊዘኛ ብቻ አይደለም ሌላ ቋንቋ ሊሆን ይችላል ማንኛውም ቃላት ለማስታወስ ከፈለጋችሁ እነዚህን ቴክኒኮች መጠቀም ትችላላችሁ። ቴክኒኮቹ እንግዲህ 7 ናቸው። ከናንተ ጋር የሚስማማው የቱ ነው የሚለውን እንግዲህ እናንተ ራሱ ትመርጣላችሁ። ግን አሁን እኔ 7ቱን ነግራችኋለሁ። ከዛ ውስጥ ከናንተ ጋር የሚሄድ የሚጣጣም የሚስማማ መምረጥ ትችላላችሁ። ግልጽ ነው። ስለዚህ ወደ ቴክኒኮቹ እንሂድ። የመጀመሪያው ቴክኒክ spaced repetition። ስፔስ repetition ምን ማለት ነው? ስፔስ ያው ታውቁታላችሁ የሆነች ክፍት የሆነ ቦታ ነው። ግን ስፔስ ደግሞ እዚህ ጋር ክፍተት ማለት ነው። ክፍተት ከዛ repetition ማለት ነው መደጋገም ማለት መደጋገም። አሁን እዚህ ጋር ቴክኒኩ በጣም ወሳኙ ለምን ይጠቅማል መሰላችሁ? አይምሮአችን አንድ ነገር በተደጋገመ ቁጥር ምን ይሆናል ማለት ነው? ያ ነገር አስፈላጊ ነው ብሎ ስለሚያስብ ማለት ነው። ሳይደጋገም ሲቀር ግን ይጠፋል። አሁን ለዚህ ነው አንዳንድ ሰው አንድ ቃል ዛሬ አየና ከዛ በኋላ ይረሳዋል። ከሆነ ጊዜ በኋላ ደግሞ ይፈልገዋል ያን ቃል እንዲመጣል ግን አይመጣ። ለምን አልተጠቀመውም አላየው። ስለዚህ ይሄን ቴክኒክ ምን ይነግረናል? ወደ 5 ቀናት አሉ። እነዚህን ቀናት እስኪ በየተራው እንመልከት። የመጀመሪያው ቀን አለ። የመጀመሪያው ቀን ያወቃችሁበት ቀን ማለት ነው። ለምሳሌ let's say there is a word called abandoned የሚል ቃል አለ። abandon የሚለውን to leave something behind ማለት ነው። ስለዚህ abandon የሚለውን ቃል አወቃችሁን በል የመጀመሪያው ቀን ማለት ነው። ግድ የለም ጻፋችሁት፣ ትርጉሙን ጻፋችሁት። የመጀመሪያው ቀን እንዲህ ከዛ በንጋታው ድጋሚ ቃሉን ሪቪው ማድረግ አለባችሁ። ሪቪው ማድረግ ማለት ምንድነው? ትርጉሙ ምን እንደሆነ የድምጽ አወጣጡ ምን እንደሆነ በምን አይነት መልኩ ልትጠቀሙ ይችላልው በአጠቃላይ ዴፊኒሽን የሚለውን መመልከት አለባችሁ በሁለተኛው ቀን። ስለዚህ day 1 day 2 ማለት ነው። ከዛን day 3 ስቴፕ ማነው ስኪፕ ታደርጋላችሁ ወይም ደግሞ አታዩትም ቃሉ። በአራተኛው ቀን ደግሞ ይሄኛው አራሱ ሄዳችሁ ወይም ደግሞ አሁን እኔ እንደምሳሌ ያስቀመጥኩላችሁ ቃል እንጂ እናንተ ሌላ ቃል ሊሆን ይችላል። ስለዚህ ያን ቃል መልሳችሁ ምን ትላላችሁ? በአራተኛው ቀን ትጠቀማላችሁ። ከዛ አራተኛው ቀን ላይ ማየት ብቻ አይደለም ትርጉሙን ማየቱ ብቻ ሳይሆን ከዛን አንድ አረፍተ ነገር ትጽፋላችሁ። በዛው ቃል ራሱ ማለት ነው አንድ አረፍተ ነገር ትጽፋላችሁ በአራተኛው ቀን። ከዛን በስምንተኛው ቀን አያችሁ አምስተኛው ቀን ትዘላላችሁ፣ ስድስተኛው ቀን ትዘላላችሁ፣ ሰባተኛው ቀን ትዘሉና በስምንተኛው ቀን ድጋሚ ቃሉን ሪቪው ታረጋላችሁ ወይም ትመለከታላችሁ ከነ አረፍተ ነገሩ ያስቀመጣችሁት። ይሄን የሚያስፈልጋችሁ ምናልባት ኖት ቡክ ያስፈልጋችኋል። አንድ ትንሽ የመጽሐፍ ምጽፉባት ማለት ነው። ለምን ያው ቢጻፍ የተሻለ ይሆናል። በስልክ የሚጻፍ ነገር ሲሆን ይረሳል። እኔ በራሴ ሞክሬዋለሁ። በእጅ ጽፍና በስልክ ጽፍ አንድ አይደለም። በእጅ ጽፍ ያው ከእጃችን ከአይምሮአችን ጋር የሚገናኝ ይመስለኛል ሳሰው ብቻ ዞሮ እኔ ራሴ ፕራክቲካሊ ያደረኩት ነገር ስለሆነ ማለት ነው። ስለዚህ ምን ታረጋላችሁ? በኖትቡክ ላይ እነዚህ ነገሮች በሙሉ ያልኳችሁ መጀመሪያ ሚኒንጉ ከዛ በኋላ የቀናቶችን ነገር እዚሁ ታያላችሁ። ስለዚህ በስምንተኛው ቀን ምን ታረጋላችሁ? ሪቪው አገን ማለት ነው። ድጋሚ ቼክ ታርጉታላችሁ ከነ አረፍተ ነገሩ ማለት ነው። የተጻፋችሁት አረፍተ ነገር አለ። ከዛም ከ8ኛው ቀን አልፎ በ15ኛው ቀን ደግሞ ማለትም 9 አልፋችሁ 10 አልፋችሁ 11 12 13 14 አልፋችሁ በ15ኛው ቀን ላይ ይሄን ቃል ድጋሚ ሪቪው ታረጋላችሁ። ግን ሪቪው ሳይጉት ፋይል ሪቪው ይባላል። አሁን አይምሮአችሁ እነዚህን ቀናት በመሃል ጋፕ እየሰጣችሁት ለምንድን ነው? ልክ ድጋሚ ሊረሳ ሲባል ከዛ በኋላ ስታስታውሱት ምን ይሆናል? ካፕቸር ያደርጋል። በቃ ይሄን ቃል አስፈላጊ ነው ወሳኝ ነው ቢቀመጥ ብንጠቀምበት ይቻላል ይሆናል። ይሄንን ቴክኒክ አንዱ ቴክኒክ ነው እንዳልኳችሁ። ምንድነው እንዳልኳችሁ በየቀኑ ብሬናችን ስትሬንግ እየጨመረለት ነው። የማስታወስ አቅሙን እየጨመረለት ነው በዚህ በመደጋገማችን ምክንያት ማለት ነው። ይሄ መጀመሪያው ቴክኒክ ነው። ሁለተኛው ቴክኒክ personal story connections ወይም ደግሞ አንድን ቃል ከናንተ ጋር ከአንድ ፐርሰናል ስቶሪ ወይም ደግሞ ከአንድ ታሪክ ጋር የሆነ ጉዳይ ክስተት ብላችሁ አስቡት። የሆነ ክስተት ተፈጠረ ከዛ ክስተት ጋራ በማገናኘት እንዳትረሱት ያረጋቸዋል። ለምሳሌ አንድ ሰው embarrassed የሚለውን ቃል embarrassed ማለት ማፈር ወይም ደግሞ ህፍረት መሰማት ማለት ወይም ደግሞ አንድ ነገር በማድረጋችሁ ህፍረት ሲሰማችሁ I'm embarrassed ትላላችሁ። I'm embarrassed about this
አንድ ነገር አጋጥማችሁ ስለዚህ ምናልባት የሆነ ነገር ያጋጥማችሁ ጉዳይ ላይ አንድን ሰው በማይሆን መልኩ ሄዳችሁ መንገድ ላይ ይሄረ ሰው ነክታችሁት ያ ሰው አታቁት ግን የምታቁት መስሏችሁ ከዛ ነካ ስታደርጉ ዞር ሲልላችሁ I'm sorry ብላችሁ ስትሄዱ you are embarrassed ለምን ስለነካችሁት ማለት ነው ስለዚህ ከናንተ ጋር ያ ነገር ኮኔክሽን አለ ወይም ደግሞ ስሜቱ አለ ስለ ጉዳዩ ስለ ክስተቱ እነዚህ ሁሉ ነገሮች ተፈጥሮ ነገሮች አሉ ስለዚህ embarrassed የሚለውን ቃል ለማስታወስ ከሁኔታው ጋር አስታውሱት እንድታስታውሱ ማለት ነው ከሁኔታው ጋር ከፐርሰናል ስቶሪ ጋር እንደዛ አይነት ሲሆን ምን ይሆናል ማለት ነው ሞር ከፊሊንግ ጋር የሚስማማ ነገር ስላለ ነው አይምሮአችን ብዙ ጊዜ ከፊሊንግስ ወይም ደግሞ ከስሜቶች ጋር የተገናኘ ነገር ስላለ ነው በደንብ እንካራ ግንኙነት አለው ስለዚህ ከስቶሪ ጋር ከራሳችሁ ጋር ስታገናኙት ያ ቃል አይረሳም ማለት ነው this is the second technique ማለት ነው the third technique ወይም ደግሞ ሶስተኛው ቴክኒክ ምን ይባላል መሰላችሁ breaking words into known parts ወይም ደግሞ በሚታወቁ ቃላት ይሄ ሜተድ አለው ምን ይባላል መሰላችሁ morphology ይባላል morphology method ምን ማለት ነው ራሱ morphology method ማለት ምንድነው አንድን ቃል ብሬክ ማድረግ ማለት ነው ብሬክ ማለት ተሰባብሮ ማየት ወይም ነጣጥሎ ማየት በአንድ ቃል ውስጥ ምክንያቱም አብዛኛው የእንግሊዝኛ ቃላት ትንሽ አይባሉ ከምን የተዋቀሩ ናቸው ከብዙ ቃላት የተዋቀሩ ናቸው ከሁለት ሊሆኑ ይችላል ከሶስት ቃላት ሊሆኑ ይችላል የተዋቀሩ ማለት ነው ስለዚህ ይሄን ቃል በምን ያህል ቃላት እንደተዋቀረ መጀመሪያ ብሬክ አርጋችሁ ማየት ማለት ነው ይሄ ሜተድ እንደዚህ ነው ሰው እስኪ ኤግዛምፕል እንመልከት ለምሳሌ አንድ ቃል እንገራችሁ unpredictable ይባላል ታቁታላችሁ ይሄን ቃል unpredictable አሁን ይሄን ቃል ከምን የተዋቀረ ነው ከሶስት ቃላት ተወቅሯል አንደኛው prefix የሚለውን ቃል prefix ማለት un የሚለው not ማለት ነው እንግሊዝኛ ብዙ እንጠቀመው unhappy unpredictable un ሲባል not ትርጉሙ ራሱ not እንደሆነ ነው ስለዚህ አንድ ቃል ብላችሁ አስቡ ከዛን predict ደግሞ አንድ ነገር መተንበይ ማለት ነው predict ከዛን able መጨረሻ ላይ የጨመርናት ማለት ነው unpredictable ሲሆን ማለት ነው ይሄን ቃሉ ረዘም ይላል አይደል ግን ብሬክ ስናደርገው ሶስት ቃላት ወጥቶልን ስለዚህ እነዚህን ነጣጥሎ ስታዩዋቸው የምታቋቸው ቀላል ቃላት ስለሆኑ ከዛም በዚህ ቃላት መሰረት ያን ቃል በዚህ እነዚህ ሶስት ቃላት ባገናኛቸው አንድ አዲስ ቃል ይሰጠኛል ብላችሁ በመታቋቸው ቀላል ቃላቶች ከዛን ከባድ ቃል ተፈጥራላችሁ ማለት ነው ከባዱን ቃል ደግሞ ወደምታቋቸው ቃላቶች ነጣጥላችሁ ይቀላችኋል ለማስታወስ ማለት ነው ያንዱ ነው ሌላ ቃል ለምሳሌ international ወይም ደግሞ international ይባላል ያው pronunciation እንደ እንትኑ ይለያል international ወይም ደግሞ international ስለዚህ international ከሶስት ቃላት ነው ሆኖ አንደኛው inter ወይም ደግሞ between ማለት ነው ከዛን nation የሚለውን ቃል ደግሞ አለ nation ማለት country ነው አይደለ ከዛን all ማለት related to የሆነ ነገር ማለት ብቻውን ሲንጠር አሁን ስለዚህ international ሲሆን አያችሁ በሶስት ቃላት የተዋቀረ አንድ ቃል ማለት ነው ስለዚህ ነጣጥላችሁ የከበዳችሁን ቃል ነጣጥላችሁ ማየት ትችላላችሁ ሁሉም ቃላት እንደዚህ አይደሉም to be honest ግን አብዛኛው እንግሊዝኛ ቃላት ረጃጅም በተለይ የሆኑ ቃላት ከተለያዩ ቃላት የተዋቀሩ እስኪመስሉ ድረስ ነው በእንትን ብታረጓቸው ስለዚህ ይሄንን አንድ ቴክኒክ ለማስታወስ በደንብ ይጠቅማችኋል ይሄ ቴክኒክ ማለት ነው እኔን ተጠቅሞኛል በግሌ ማለት ነው ሌላኛው the fourth technique which is አራተኛው using the word in real sentences እዚህ ጋር ደግሞ በጣም ወሳኙ ነገር ቃሉን እንዳወቃችሁ እንግዲህ አሁን ነጥላችሁ ቴክኒኮች ናቸው አንዱ ቴክኒክ ይጠቅመኛል ይቀለኛል የኛው ይጠቅመኝም ይሄ ይቀለኛል ብላችሁ የምታስቡት እናንተው ናችሁ ግን የነግራችሁ የትኛው ይቀላችኋል የሚለውን በእናንተ ይወሰናል አሁን ይሄኛው ቴክኒክ ደግሞ አንድ ቃል immediately ባወቃችሁት ጊዜ ምን ማድረግ ማለት ያው መቼም አንድ ሰው አንድ ቃል ሲማር ለዚህ ነው ብዙ ጊዜ ደብተር ያዙ የሚለው አነስ ያለች ኖትቡክ በሄዳችሁበት ትራንስፖርት ላይ ትሆኑ ትችላላችሁ ስራ ቦታ ላይ ትሆኑ ትችላላችሁ ከጓደኞቻችሁ ጋር ካፌ ቁጭ ብላችሁ ሊሆን ይችላል ዞሮዞራችሁ ኖትዋን ይዛችሁ ልክ አንድ ቃል ከመጣላችሁ ያን ቃል ወዲያውኑ ሚላን ማለት ነው እዚህ አረፍተ ነገር ይሄ ቴክኒክ ቀጥታ ሶስት የተለያዩ አረፍተ ነገሮችን በዛ ቃል መስርቱ በዛች ቅስበት ማለት ነው immediately ማለት ነው ለምን እንደዚሁ ስትጽፉ በሶስት የተለያዩ ሐሳቦች ተመሳሳይ መሆን የለባቸው ለምሳሌ አንድ ቃል ልንገራችሁና ከዛ በኋላ ኤግዛምፕል ልንገራችሁ complicated የሚባል ቃል አለ complicated which means difficult to understand አንድ ነገር በጣም ከባድ ነው ለመረዳት ማለት ነው complicated so this math problem is complicated የማስ ፕሮብለም ወይም ደግሞ የሂሳብ ጥያቄ ከባድ ነው ያለ ነው ማለት ነው complicated ተጠቀምኩኝ ሁለተኛው ምሳሌ our relationship became complicated after the argument የኛን ግንኙነት ከክርክሩ በኋላ ለመረዳት በጣም ከባድ የሆነ ሁኔታ ፈጠረ ማለት ነው explaining taxes to children
is complicated ምትሉ ታክስስ የሚለው ወይም ታክስ በአጠቃላይ ልጆች ማስረዳት በጣም ከባድ ነው ስለዚህ አሁን complicated ሶስቱንም አረፍተ ነገር ላይ ተጠቅሜያለሁ ግን የተለያዩ ሐሳቦች ናቸው ስለዚህ ይሄንን ምን ያደርጋል ማለት ነው ፕራክቲስ ስታደርጉ permanent ያደርጋል ወይም ደግሞ ዘላቂ ያደርጋል ያን ቃል ከአእምሮአችሁ እንዳይጠፋ ማለት ነው ወዲያው ነው create ማለት ይችላል አንብባችሁ ብቻ ማለፍ ሳይሆን immediately create sentences ይባላል ይሄ ቴክኒክ አራተኛው ቴክኒክ ማለት ነው ኦኬ ግልጽ ነው እስካሁን ድረስ ወደ አራተኛው ቴክኒክ እንሂድ the fifth technique the memory palace technique ይባላል the memory palace technique እዚህ ጋር ቴክኒኩን ማሰላችሁ ከቦታ ጋር አገናኙት ይላል ቀደም ብለን ያየነው ከፐርሰናል ስቶሪ ጋር አገናኙት ብለናል አይደለ ከራሳችሁ ከፐርሰናል ክስተት ጋር ካጋጠማችሁ ግላዊ ክስተት ጋር አሁን እዚህ ጋር ደግሞ ከቦታ ጋር አገናኙት የሚለው ሐሳብ ይመጣል ማለት ለምሳሌ ያዝነው እዚህ ጋር እንደ ቤታችሁ ቤት ኪችን ስትመለከቱ ምን ይመስላችኋል እዛ ውስጥ ኪችን ውስጥ ፉድ አይደለ ስለዚህ ፉድ ምን ይባላል አንድ አድጀክቲቭ እንወስድ እዛ ጋር delicious የሚለው ቃል ይመጣል so food kitchen ከኪችን ጋር delicious ማገናኘት ትችላላችሁ ማለት ነው ከቦታ ጋር ከኪችን ጋር ምን አለ delicious የሚለው ቃል ይመጣል ማለት ነው ለማስታወስ ይቀላችኋል ኪችን ስትሉ delicious ይመጣል ማለት ነው bedroom የሚለው ቃል ደግሞ bedroom ማለት በቤታችሁ ውስጥ አንድ የመኝታ ክፍል ነው አይደለ መኝታ ክፍል ውስጥ ምን አይነት ስሜት ሊኖር ይችላል እዚህ ጋር exhausted ሊሆን ይችላል ወይም tired ሊሆን ይችላል exhausted ማለት በጣም ድካም ሲሰማችሁ I'm exhausted በጣም ደክሞኛል ይያላችሁ so exhausted ከbedroom ጋር ብታገናኙት ምን ይሆናል ማለት ነው ታስታውሳላችሁ bedroom ስትገቡ exhausted የሚለውን ቃል ይመጣላችኋል ማለት ነው the next one living room ወይም ደግሞ ሳሎን ቤት ምን ታረጋላችሁ ምን አይነት ስሜት ይሰጣችኋል ቁጭ ብላችሁ ቲቪ እንደዚህ ስትመለከቱ ከቤተሰብ ጋር ብቻችሁ ሊሆን ይችላል ዞሮ ሶፋ ላይ ቁጭ ብላችሁ እንደዚህ ቲቪ ስትከፍቱ ሪላክስ የሚለው ቃል ይመጣል አይደል so relax ይመጣል ወይ ማረፍ ዘና ማለት ጉዳይ ይመጣል so living room ከሪላክስ ጋር ብታገናኙት ምን ማለት ነው ሪላክስ አይጠፋም ማለት ልክ living room ስትመለከቱ relax so I'm chilling and relaxing ትላላችሁ you got the point ስለዚህ ማገናኘት ከምን ጋር ከቦታው ጋር ማገናኘት ኦኬ ለምሳሌ ቢሮ ሌላ አሁን ከቤቱ እንወጣና ቢሮ ልክ ስትቀመጡ ኦፊስ ስትሉ ታይፒንግ ለምሳሌ ታይፒንግ የሚለው ላይ መጻፍ በኮምፒውተር ላይ ማለት ነው sending emails ብዙ አይነቶች አሉ ብቻ ከቦታው ጋር ከአንድ ቃል አገናኙና ከዛ በኋላ ያ ቃል አይረሳም ተብሎ ይታመናል በዚህ ቴክኒክ ማለት ነው ስድስተኛው ቴክኒክ chunking vocabulary ይባላል chunking vocabulary ወይም ደግሞ learn phrases not single words እዚህ ጋር ከዚህ ፊት በተወሰነ መልኩ የነገርኳችሁ ይመስለኛል ሐሳቡ አንድ ቃል ብቻውን ተነጥሎ ከማወቅ ይልቅ ከቃሉ ጋር የሚገናኙ ካልኩሌሽንስ ብትመለከቱት የተሻለ ይሆናል ለመረሳት ወይም ደግሞ ለመርሳት ይከብዳል ግን ብቻውን ቃሉ ስትይዙ ይረሳ ይችላል ግን ከካልኩሌሽን ወይም ደግሞ ከሚስማሙት ቃላት ጋራ ብትማሩት ወይም ብታስታውሱት የተሻለ ይሆናል ስለዚህ አሁን ለምሳሌ decision የሚባል ቃል አለ decision ውሳኔ ማለት ነው so instead of just learn or ቃሉን decision ብቻ ከምታዩት make a decision የሚለውን ቃል ማን ነው ቃል አልኩኝ አረፍተ ነገር ወይም ሐረግ make a decision ስትሉ ምን ሆነ ማለት ነው ለማስታወስ ይቀላል ይሄ ቴክኒክ የሚለው እሱ ነው ስለዚህ አንዱን ቃል ብቻ ከማስታወስ ይልቅ ቃሉ ከማጋ ይስማማል ከነዚህ ቃላት ጋር ይስማማል ከዛን ከቃላቶቹ ጋር ስታገናኙት ለማስታወስ ይቀላል make a decision ብቻ ከምትመለከቱ ማለት ነው ሌላው mistake የሚለውን ቃል አሁንም mistake ብቻ ከምታዩ make a mistake attention የሚለው ቃልስ attention ትኩረት so attention ብቻውን ከምታውቁት ወይም ከምትማሩት pay attention ስለዚህ ከቻንክ አርጋችሁ ወይም ደግሞ በፍሬዝ ውስጥ ከታችሁ ያን ቃል በካልኩሌሽንስ ጋር አጣምራችሁ ምን ሆነ ማለት ነው ማስታወስ ይቀላችኋል ብቻውን ቃሉን ከማስታወስ በሐረግ ውስጥ ሳለ ብታስታውሱት ይቀላል የሚለው ስለዚህ ይሄኛው ስድስተኛው ቴክኒክ ነው አሁን ወደ ሰባተኛው ቴክኒክ እንሸጋገር ሰባተኛው ቴክኒክ ቀረብ ይነግራችኋለሁ በተወሰነ መልኩ ግን ይሄኛው ሞር ኢላቦሬት ያደርጋል ሐሳቡ ማለት ነው emotion and drama አይምሮአችን እንዳልኳችሁ ከስሜት ጋራ በተገናኘ ነገር ከተነሳ ወይም ደግሞ ከተፈጠረ ለማስታወስ ይቀላል ለዚህ ነው አንዳንድ ጊዜ የማይረሳው አንድ ሰው ቢያናድድ ወይም ደግሞ ቢያስከፋን ቶሎ ማረሳው ለዛ ነው ለምን ስሜትን ስለቆሰቆሰን ይሄንንም ሐሳብ የሚለው ምንድነው ያየነውን ቃል ወይም ደግሞ ማማር የፈለግነውን ቃል የሚሰጠውን ስሜት ወይም ደግሞ በድራማ መልኩ ያን ቃል መድገም ይኖርብናል በደም ለምሳሌ furious የሚለው
very angry ማለት ነው furious የሚለውን ቃል አንድ ሰው በጣም ተናዶ ከሆነ እንደዛ ዝም ብሎ ቃሉን ከማስታወስ ይልቅ instead of saying I was furious የሚለውን ሐሳብ I was so furious when you came 5 years ago to blackmail me I was furious ስሜቱን በመድገም ማለት ነው በአረፍተ ነገር ውስጥ ስትከቱት ያን ነገር በአረፍተ ነገር ውስጥ ከተቱና ያን ቃል ማለት ነው ከዛን ስሜታዊ ሆናችሁ ኢማጂን ማለት ነው ወይም በምናባዊ ሐሳባችሁ ያ ነገር የሆነ ተናዳችሁ እንደነበረ ሌላም ቃል ሊሆን ደስተኛም ልትሆኑ ትችላላችሁ ብቻ ቃሉ የሚገልጸውን ስሜት በመሆን ድራማ መልኩ ማለት ነው ስለዚህ I was so furious my face turned red and I almost exploded አያችሁ እዚህ ጋር ስሜቱን ሲሰጡት ምን ሆነ ማለት ነው አይምሯችሁን ያ ነገር ስሜታዊ ያረጋችሁ ነገር ነውና ምን ያረጋል ማለት ነው ያ ከስሜት ጋር የተገናኘ ነገር ስለሆነ ለማስታወስ ምን ያረጋዋል ያቀለዋል ማለት ነው ቶሎ እንድታስታውሱት ቃሉን ይቀልላችኋል ስለዚህ በድራማና በኢሞሽን ውስጥ ከተቶት ቃሉን ማለት ነው ያን ቃል እንዳይረሳ ማለት ነው ጋር ግልጽ ነው ብያስባለሁ በዚህ አጋጣሚ አንድ ነገር ልንገራችሁ በተለይ ጀማሪ ከሆናችሁ ማለት ነው የጀማሪ የኦንላይን ኮርስ አዘጋጅቼላችኋለሁ ዌብሳይቱ ውስጥ ገብታችሁ ማግኘት ትችላላችሁ ዌብሳይቱ www.speaktoreach.et ብላችሁ ብትገቡ የኤሰንሻል እንግሊሽ ግራመር for A1 እና A1 plus የሚለውን ኮርስ ላይ ብትገቡ ይሄን ለግጠኛ ነኝ የምነግራችሁ ጀማሪ ከሆናችሁ በጣም መሰረት የምትይዙበት የኦንላይን ኮርስ ነው ደሞ ዋጋው ፌር ነው በተጨማሪ ደግሞ በማንኛውም ሰዓት በማንኛውም ሁኔታ የምትማሩት የእንግሊዝኛ ኮርስ ስለሆነ ኢትዮጵያ ውስጥ ከሆናችሁ ውጭ ሀገርም ከሆናችሁ የምትማሩት የእንግሊዝኛ ኮርስ ነው እሱም ብቻ አይደለም ብዙ ጥቅሞች አሉት ከኮርሱ ጋር በተገናኙ ማለት ነው እሱ ግድ የለም በኮርሱ ላይ ታገኙታላችሁ እዛው ስትከፍቱት ቪዲዮ በደንብ ማብራሪያ ይሰጣችኋል ስለዚህ እንጠብቃላችሁ ጀማሪ ከሆናችሁ አሁን መጀመር ትችላላችሁ አንዴ ሪካፕ እናርጋቸው እነዚህን ሁሉ ሰባቱ ቴክኒኮች የመጀመሪያው spaced repetition ብለናል ሁለተኛው personal stories ከዛም breaking into parts ሶስተኛው ማለት ነው አራተኛው output sentences አምስተኛው memory palace ከዛን chunking phrases እና emotions and drama ስለዚህ እነዚህን ሰባት ቴክኒኮች አሉ ከናንተ የምጠብቀው አሁን የትኛውን ለናንተ ይቀላችኋልና ለመተግበር የወሰናችሁት የትኛው ነው በኮሜንት ላይ ትጽፉልኛላችሁ የዛሬ ቪዲዮ ከተመቻችሁ ላይክ ማድረጋችሁ ሰብስክራይብ ደግሞ ካላደረጋችሁ ማድረጋችሁ እንዳትረሱ ስለተመለከታችሁና የዛሬው ትምህርት እንደተጠቀማችሁ ተስፋ አደርጋለሁ በሚቀጥለው ቪዲዮ እስክንገናኝ ድረስ በቸር እንቆይ ሰላማችሁ ይብዛልኝ